በሰላም አደረሳችሁ አደረሰን። ይህ የመካነ ሰማዕት ቅዱስ ቂርቆስ ውልደ ብርሃን ሰንበት ትምህርት ቤት ቀጥታ ወደ እናንተ የሚያደርሰው የቀጥታ ስርጭት ፕሮግራማችን ነው። እንግዲህ ታቦተ ሕጉ ከማደሪያው ከቤተ ክርስቲያን ወጥቶ ወደ ማደሪያው እየተጓዘ ነው የሚገኘው። በዚህ ሂደት ውስጥ ደግሞ ቂርቆስና አካባቢው የሚገኙ ሰፈሮችን ወደ እናንተ እያስተዋወቅን በመሃል ደግሞ የአካባቢ ሰዎች ትዝታዎችን ወደ እናንተ እያጋራ ነው የምንቆየው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ወጣቶች ተደራጅተው ለበዓሉ ድምቀት የሚሰራቸው የተለያዩ ዝግጅቶች አሉ። በዚህ አካባቢ ደግሞ የወጣት ተወካይ ወይም ደግሞ የአካባቢው ነዋሪ አጠገባችን ይገኛል። ስለ ሰፈሩ እንዲሁም ደግሞ ስላደረጉት ዝግጅት የተወሰነ ነገር ይለናል። እንኳን አደረሰን። አሁን ስላለንበት ቦታና ደግሞ ስላዘጋጃችሁት ዝግጅት የተወሰነ ነገር በላይ። እሺ፣ አመሰግናለሁ። በመጀመሪያ ለመላው የእምነቱ ተከታዮች እንኳን ለጥምቀት በዓል ለከተራ በዓል አደረሳችሁ ለማለት እወዳለሁ። ይህ ቦታ በተለምዶ አጠራሩ ነርክቦ ይባላል። ያው የሰራ ነው የቅዱስ ቂርቆስ ህንፃ ቤተክርስቲያን ዲዛይን ነው። እንግዲህ የዛሬ ዓመትም የነበረ ነው። ዘንድሮ ግን በተሻለ መልኩ ከጎኑ ወደ 6 የሚጠጉ መስቀሎችና መጽሐፍ ቅዱሱን የአትሮኑሱን እንትን በብረት በማሰራት የተወሰኑ መልእክቶች ለማስተላለፍ ሞክረናል። ውስጡን ደግሞ በስዕል አድኖች ለማስዋብ ሞክረናል። የዘንድሮ ስራችን ይህን ይመስላል። በተለምዶ ብዙ ጊዜ ጨርቆስ ሲባል ወይም ደግሞ የጨርቆስ ቤተክርስቲያን ልጆች ሲነሱ በአጓጉል ባህሪያችን ነው ብዙ ሰዎች የሚያነሱንና የጨርቆስ ልጆች በተለይ ከሰማዕቱ ጋር ከታቦቱ ጋር ያላቸውን ቁርኝነት በተወሰነ መንገድ ግለጽልን። እሺ፣ ያው እንግዲህ እንደ ስማችን አይደለም፣ ለሰማዕቱ ቅርብ ነን። እንግዲህ ያው ከውጭ የሚወራው ብዙ ነገር ሊሆን ይችላል። ቀርበው እስከሚያውቁን ድረስ በዛ ልክ ሊጠሩን ይችላሉ። ግን ቂርቆስ ሲባል ያው የፍቅር ሰፈር ነው። ሶሻል ላይፍ ኢትዮጵያ ውስጥ የሌለው ሶሻል ላይፍ ያለው ቂርቆስ አካባቢ ነው። የማህበራዊ ትስስሩ ማህበራዊ ህይወቱ ሁላችንም እንግዲህ ያደግነው እዚሁ አካባቢ ነው። እንደሚጠራው አይደለም። መታችሁ ብታዩት ከዛ በተቃራኒው ነው የምታገኙት ለማለት እወዳለሁ። መልእክት የምታስተላልፋ የእንኳን አደረሳችሁ መልእክት የምታስተላልፍላችሁ ሰዎች? መልካም፣ አመሰግናለሁኝ። መልእክት ማስተላለፍ የምፈልገው በውጭ ለሚኖሩ የቂርቆስ ልጆች እህትና ወንድሞቻችን በየአመቱ ለምታደርጉልን አስተዋጽኦ፣ በየአመቱ ለምትደግፉን ድጋፍ አምላከ ቂርቆስ ባላችሁበት ሁሉ የልቦናችሁ መሻት እንዲፈጽምላችሁ መልካም ምኞቴን ለመግለጽ እወዳለሁ። እንኳን ለከተራ በዓል በሰላም በጤና በፍቅር በአንድነት አደረሳችሁ ለማለት እወዳለሁ። እግዚአብሔር አምላክ የውልደ ብርሃን ሰንበት ትምህርት ቤት ሚዲያ ክፍል ነው ይህ ፕሮግራም እየሰራ የሚገኘው። ከጅማራችን ጀምሮ በሰፈራችን የሚገኙ ቦታዎችን ከሀገር ውስጥና ሀገር ውጭ ያሉ ሰዎችን እያስተዋወቀ ነው የምንገኘው። ከማርገጃ አንስተን ነከርቦ ከዛ ደግሞ በሌጎዝ ያሉትን አስተዋውቀናል ከአካባቢ ወጣቶች ጋር። እንደው ከበዓሉ ጋር ተያይዞ የወጣቱ እንቅስቃሴ ምን ይመስላል፣ እንዴት አዩት የሚለውን ነገር ሀሳብ ስጡበት። እንኳን አብሮ አደረሰን ለ2017 ዓመተ ምህረት የጥምቀት በዓል እንኳን አደረሰን፣ እንኳን አብሮ አደረሰን። እንግዲህ ዝግጅቱ የኛ ለጥምቀት ብቻ ሳይሆን ለጥር ቂርቆስ ጭምር ነው። የሁለት በዓል ዝግጅት ነው፣ የጥምር በዓል ዝግጅት ነው እየተደረገ ያለው። በእውነት የውሉደ ብርሃን ሰንበት ትምህርት ቤት የቤተ ክርስቲያኒቱ አንዱ ተቋም ነው፣ መንፈሳዊ ተቋም ነው። መንፈሳዊ በዓላትን በባለቤትነት በኃላፊነት ማስተባበር መምራት ማገልገል ስለሆነ ኃላፊነቱ በተገቢው ሁኔታ ኃላፊነቱን እየተወጣ ነው ያለው። እንዲያው የዛሬ ዓመት ይመስለኛል ካሜራ ተሰርቆባችሁ ነበረ። ካሜራዋን ደግሞ መንፈሳዊያን ልጆች አስተባብራችሁ ገዝተው አሁን ዲጂታል ካሜራ እንዲያውም ቀጥታ ስርጭት ሁሉ ይመስለኛል እየሰራ ያለ አጠናክረውናል። እናመሰግናለን። ለቀጣይ ዓመትና ከዛ ወደዛ ባሉት ጊዜያት ደግሞ የየራሱ የቴሌቪዥን ስርጭት ሁሉ እንደሚኖርም ተስፋ እናደርጋለን። በዓሉ ጥሩ በዓል ነው እየተከበረ ያለ፣ ሰላሙ ተጠብቆ መንፈሳዊ አገልግሎቱ ሳይቆራረጥ
እንዲሁ ያላግባብም በችኮላ መሯሯጥ ሳይኖር ህብረተሰቡም ወደ ጨለማ እንዳይወድቅም በአግባቡ እየተሄደ ነው ያለው። ጥሩ አገልግሎት ነው እየተከናወነ ያለውና በጥሩ ሁኔታ ነው እየሄደ ያለው። መልካም በዓል እንኳን አደረሳችሁ። በ1888 የተመሰረተው መካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን በጣም በቅርበት የሚገኘው ሰፈር አንዱ ማርገጃ ይባላል። የማርገጃ ሰፈር ልጅ የሆነው ደግሞ ወንድማችን አጠገባችን ይገኛል። ማርገጃ ማለት ምን ማለት ነው የሚለውን ነገርና ስለ ሰፈር በጣም በጥቂት የተወሰነ ነገር በላይ ያው ማርገጃ ማለት ያው እንግዲህ እንደሰማነው ድሮ በእናቶቻችንና በቅድመ አያቶቻችን የሰማነው ማርገጃ ማለት ያው ደረት መምቻ እንደሚባለው ነው። በተረፈ ጨርቆስ ማለት ደግሞ ብዙ ነገር ክርስቶስ ለቂርቆስ ቃል የገባለት ወረርሽኝ ምናምን የሚባል በሽታ እንዳይዘው ነው ያ ነው ጨርቆስ የተባለው። በጣም ብዙ ሰዎች የጨርቆስ ልጆች ሲባሉ ፖዚቲቭ አይነት አመለካከት የላቸውም። ዱርዬዎች ናችሁ ብለው የሚያስቡንና በዓለም ላይ የሚተላለፍ ፕሮግራም ነው። የጨርቆስ ልጆች ምን አይነት ባህሪ ያላቸው? የጨርቆስ ልጆች ለሰው ልጅ ተቸጋሪ ናቸው፣ ለተቸገረ የሚደርሱ ናቸው። ዱርዬም ደግሞ አይደለንም። ሁላችንም ሰርተን ጥረንግረን የምንበላ የምንሰራነን ቤተሰቦቻችን የምናስተዳድር አልፎ ተርፎ ደግሞ ያው አቅመ ደካማ አሮጊያኖችን በየአመቱ እና በየወሩ የምንረዳ ሰዎች ነን። የጨርቆስ ልጆች ከውጭም ያሉት ሀገር ውስጥም ያሉት በሚልኩልን ገንዘብ እኛም ከኪሳችን አውጥተን አሮጊያናችን እንረዳለን። አሮጊያን ማለት የኔ እናት የኔ አባት እንደማለት ነው። እነሱን በየወሩና በየአመቱ የምንረዳቸው ሰዎች አሉ። 120 ሰዎች ማለት ነው። እንደዛ ነው እንጂ እኛ ዱርዬዎች አይደለም። እንደው ለመጨረሻ ጊዜ የማነሳበት ጥያቄ ከሰማዕቱ ከቅዱስ ቂርቆስና ወጣቱ ያለውን ግንኙነት በተወሰነ ደረጃ ታደለና አመስግነን ማለት ወጣቱና ቂርቆስ አንድ ነን። ያው ቂርቆስ ሕፃኑ ቂርቆስ ለኛ ብዙ ነገራችን ነው፣ ህይወታችን ነው። ስደት ለሄዱት ደግሞ መርከባቸው ነው፣ ህይወት የሚሰቀጥልላቸው ናቸው። እና ቂርቆስ ለኛ እኔ እንጃ ምን ብዬ ልግለጽሽ፣ የምገልጽበት ቃል የለኝም። ለቂርቆስ ያለኝ ክብርና እምነቴ ለቂርቆስ ያለኝ በጣም ትልቅ ነገር ከሀገር ውጭ ላሉትም የጨርቆስ ልጆችና ሀገር ውስጥ ላላችሁት የቅዱስ ቂርቆስ ወጣቶች እና ህዝበ ክርስቲያኖች እንኳን አደረሳችሁ። ጉዟችን እንደቀጠለ ነው። እንግዲህ ምናልባት የከተራ በዓልና የጥምቀት በዓልን ስናስብ አብዛኛው የሰንበት ትምህርት ቤት አገልግሎት በዝማሬ የተካተተ ነው። ነገር ግን ከዝማሬ ባሻገር ከጀርባው ሆኖ ሰንበት ትምህርት ቤቱን በገቢም በተለያየ ክፍል የሚያገለግሉ አገልጋዮች አሉ። ከነዚህም አገልጋዮች መካከል አንደኛው ኤፍሬም ወልዴ ነው። እንዴት ነው አገልግሎት? እንኳን አብሮ አደረሰ። እሺ እንግዲህ ያው የሰንበት ትምህርት ቤት አገልግሎት ማለት በሁለቱ ቀን ብቻ አይደለም፣ አመቱን ሙሉ የሚከናወን አገልግሎት ነውና ይህ አገልግሎት ደግሞ ሲከናወን ራሱን የቻለ ወጪዎች አሉት። ለነዛ ወጪ መደገፍ የሚሆን ገቢ ያስፈልጋል። ስለዚህ ሌሎች ደግሞ የሰንበት ትምህርት ቤቱ አገልጋዮች በሽያጭ የሰንበት ትምህርት ቤታችን አገልግሎት ለመደገፍ ጥረት እናደርጋለን። እዚህ መኪና ላይ እየተደረገ ያለው ነገር ያው ቲሸርት ለሰንበት ትምህርት ቤታችን የተጋጀ አለ። እነዛን ቲሸርቶች ለበዓሉ ድምቀት እንዲሆኑ እንዲሁም ደግሞ እኛ ገቢ እንድናገኝበትና አገልግሎታችንን እንድንደግምበት ይደረጋል። ኮፍያዎች አሉን፣ እንዲሁም ደግሞ የተለያዩ መጽሐፍቶች አሉ። እነዚህን በመሸጥ የሰንበት ትምህርት ቤታችንን አገልግሎት እንደግፍበታለን። አሻሚ ሀሳብ ነው። ነገር ግን ደግሞ የሰንበት ትምህርት ቤቱ በፈረሰባትም ጎን ደግሞ መቆም ይገባልና እዚህ ጋር የሚመጡ አብዛኞቹ መዘመር እየፈለጉ ነገር ግን ደግሞ የሰንበት ትምህርት ቤቱን አገልግሎት እዚህ ጋር ደግሞ ይበልጣል በማለት ነው የምንመጣውና ስናገለግል ያው እግዚአብሔርን እናመሰግነዋለን። ሁሉ ጊዜ ማለዳ ስሙ አዲስ ነው፣ ሁሌም ምስጋና ይቀርብለታል። እንግዲህ ቀጣዩንም ቀን እናመሰግናለን። እዚህም ላይ እያመሰገንን ሽያጫችንን እናከናውናለን።
መልእክት እናስተላልፍና እድሉን ስለሰጣችሁን እናመሰግናለን። እንግዲህ በሀገር ውስጥም እንዲሁም ደግሞ በውጭ ላላችሁ የሰንበት ትምህርት ቤት አገልጋይ ወንድሞ እህቶቻችን ሁላችሁ ባላችሁበት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ። ፕሮግራም በሀገር ውስጥም ከሀገር ውጭ የምትመለከቱት የውልደ ብርሃን ሰንበት ትምህርት ቤት አባላቶቻችን አሁን የምንገኘው ሰፈረ ሰላም ወይም ደግሞ በተለምዶ ድድ ማስጫ የሚባለው ሰፈር ላይ ነው። ወንድማችን ወይም ደግሞ የትራፊክ ባለሙያ በመካከላችን አለ። የዚህ ሰፈር ልጅ እንደሆንክ ሰምቻለሁ በጭምጭምታ። እንኳን አደረሰ ለበዓሉ። እንኳን አብሮ አደረሰን። በዓሉ ምን ይመስላል? የበዓሉ ድባብ በጣም ያው ደስ የሚል ነው። እንግዲህ ከ13 ዓመት በኋላ ይመስለኛል ሰፈሬ ላይ ይህንን ታቦት እያከበርኩ ያለሁት። ለእኔ በዓሉ በጣም ደስ በሚል ሁኔታ ድርብ በዓል ነው ብዬ በስራም ቢሆንም ያው የአካባቢው ሰዎችን ያገኘሁበት ስለሆነ በጣም ደስተኛ ነኝ። ጥሩ በዓል ነው። የምታውቃቸውን ሰዎች እያየህ ሕግ ማስከበር ትንሽ ከባድ እንደሆነ አስባለሁ እና ሕግ ማስከበርና ደግሞ በምትወደው በኖርክበት ሰፈር ላይ ድባቡ ምን ይመስላል? ያው ዛሬ ዋናው ስራችን ምዕመናኑ በሰላም ወጥቶ በሰላም እንዲገባ የማድረግ ስራ ነው ዋናው ስራችን። ከዛ በተጓዳኝ ብዙም ዛሬ የህግ መተላለፍም ትኩረት ሰጥተን ማንንቀሳቀስበት አደጋ ሊኖር ይችላል። ከዛ ውጪ እሱ ላይ ትኩረት ማናደርግበትና ብዙ ጊዜ ያጧቸውንም ሰዎች ያገኘሁበት በጣም ደስ ብሎኝ ደስ በሚል ነው እያከበርኩ ያሉት በዓሉ። ከስራ ውጪ በዓልን ጥምቀትን አክብረህ ታውቃለህ? ስሜቱ ምን ይመስላል ስራ ላይ ስትሆንና ከስራ ውጪ ያለው ስሜት? ከስራ ውጪ ያው በገጠመኝ አንድ ሁለት ያክብር ያለው አው ስሜቱ ያው ፖሊስ ማለት በአገልጋይነት መንፈስ የሚሰራ ስራ ነውና እንደውም በሲቪል ከማክበሩ በተለየ በሚሊተሪ የአካባቢውን ሰውንም እያከበሩ እያገዙም አብሮ በዓሉ ማክበር የተለየ ስሜት ነው የሚሰማኝ። አገልጋይነት መንፈስ ውስጥ ያለ ደብሬ ላይ ነው ተወልጄ ያደኩበት ሰፈር ነው። ስለዚህ ከሌላው በተለየ ከዚህ በፊት ያሉት አቃቂም ሰርቻለሁ፣ የካ ላይም እንደዛ ሳክብር ነበር የነበረው። አሁን ግን የራሴ ታቦት ላይ የተወለድኩበት ሰፈር ላይ ማክበሬ ለኔ ትልቅ ደስታ ነው። እነዚህ አጋጣሚዎች እንግዲህ በብዙ ጊዜ የሚገኙ አጋጣሚዎች ናቸው። እንግዲህ ዳብሮ በሚቀጥለው ዓመት በተሻለ ሁኔታ ለማክበር ነው ያለኝ ስሜት። እንኳን አደረሳችሁ ነው ብለው ለጥምቀት ለከተራ በዓል እንኳን አደረሳችሁ። ከዚህ የበለጠ ደግሞ እናንተም ጠንክራችሁ ከዚህ በተሻለ ብዙ ጥሩ ነገሮች እንደምትሰሩ አውቃለሁ፣ ይሰማኛል፣ አዳምጣለሁም እና ከዛ በተለየ ደግሞ እኛም ማገዝ ባለብን እዚሁ ነው የምንሰራው። አሁን የቂርቆስ ክፍለ ከተማ ፖሊስ መምሪያ ውስጥ ነው የምንሰራው። በእኛ በትራፊክ የሚሰራ እናንተን የምናግዛችሁ ነገሮችም ካሉ ያው በሙሉ ፈቃደኝነት በሙሉ ልብ ከእናንተ ጋር ለመስራት ዝግጁ ነኝ ነው። እንኳን አደረሳችሁ ለማለት ነው። ሰፈራችሁን ግለጹት ብትባሉ በምን አይነት አግባብ ትገልጹታላችሁ? ሰፈራችን በጣም ፍቅር ነው። ከማን በላይ ማለት የትም መቼም የማይገኝ ሰፈር ነው። ከምንም ከኬትም ቦታ እኔ እንጃ ጨርቆስን በጣም ነው የምወደው። ታቦቱ በጣም ከፍቅርም ፍቅር ነው። ስለ ታቦቱ ንገረኝ ካልሽ ታቦቱ ለኔ ደግሞ በተለይ ማለት ነው በተለይ ፍቅር ነው። ታሪክ ያለው ታቦት ነው ለኔ። እኔ እዚህ ማደጌ ብቻ ሳይሆን ማለት ነው ለልጆቼም ታሪክ ነው።
ቅዱስ ቂርቆስ አሳዳጊያችን ነው። በጣም አካባቢ ሰዎች በእውነት በመተሳሰብ በፍቅር ነው ያደግነውና ይሄ ደግሞ ትልቁ አስተዋጽኦ ታቦቱም ነው። እዚህ አካባቢ ብዙም አትቸገሪም ለመኖርም ለምንምና ሰሚ ታቦት ነው። ለኛ ቂርቆስ አባታችን ለብዙ ነገር መገለጫችን ነው። ያው ከልጅነታችን ያደግንበት ነው። የምንፈልገውን ሁሉ የሚያደርግልን ቂርቆስ ነው። ከዚህ በኋላም ደግሞ በሚቀጥለው ዓመት ከዚህ በተሻለ ብዙ ነገር ሆነን ነጠላ ለብሰን ደስ እያለን ብዙ አገራችን ሰላም ሆና የምንገናኝበት ያደርግልን ቂርቆስ። በድጋሚ እንኳን ለከተራ በዓል በሰላም አደረሳችሁ። አሁን የምንገኝበት ቦታ ወደ ጨርቆስ ወደ አደምስ ነው። በነገራችን ላይ ከመጀመሪያው ከጨርቆስ ማርገጃ ጀምሮ ያሉትን ሰፈሮች እያስተዋወቅን የመጣ ነው። እዚህ ደረስን። እንኳን አደረሰሽ። እንኳን አደረሰን። በዓል እንዴት ነው? በጣም አሪፍ ነው። እንደምታየው ነው። ይሄው እየጠረግን ነው፣ እያነጠፍን ነው፣ እየጎዘጎዝን ነው። ታቦታችን በሰላም በደስታ እንዲገባ። ኧረ ኮስታራም አይደሉም፣ ፍቅር የሆኑ ልጆች ናቸው። እና በጣም ደስ ይላሉ። የጨርቆስ ልጆች በጣም ነው ደስ የሚለው። በጣም አክባሪዎች ናቸው። ሁሉም ተቀባይ ናቸው። በጣም ደስ ይላሉ። ጨርቆስ በጣም ደስ ይላል። ወጣቱ በጣም ደስ ይላል። እሺ፣ ከሁሉ አስቀድሞ እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል ሁላችንንም በሰላምና በጤና አደረሰን አደረሳችሁ። የጥምቀት በዓል በየዓመቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን የሚከበር እጅግ በጣም ታላቅ በዓል ነው። አበይት ከሚባሉት ከ9ኙ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ በዓላት አንዱ በዓል ነው። አበይት ከምንላቸው በዓላት አንዱ ነው እና በዋዜማው በየዓመቱ ጥር 10 ቀን የከተራ በዓልን እናከብራለን። ይህንንም ደግሞ መጽሐፍ ቅዱሳዊ መነሻ ያለው ነው። እንግዲህ በገጠርም በከተማም ባሉ አብያተ ክርስቲያናት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ልክ 30 ዘመን ሲሞላው ከገሊላ ተነስቶ ወደ ዮርዳኖስ የሄደበትን በባሪያው በዮሐንስ እጅ ለመጠመቅ ያሳየውን ትህትና የምንመሰክርበትና ተግባራዊ በሆነ መንገድ የምናስተምርበት የበረከት በዓላችን ነውና እንግዲህ በየአብያተ ክርስቲያናቱ ያሉ ታቦታት ሁሉ ከመንበረ ክብራቸው ተነስተው ጌታችን ከገሊላ ተነስቶ ወደ ዮርዳኖስ የሄደበትን ምስጢር በገሃድ በአደባባይ ያስተምራሉ ማለት ነው። እንዲሁ ደግሞ ኢየሱስ ክርስቶስ ከተጠመቀ በኋላ ደግሞ የመመለሱን ነገር ደግሞ አያይዘን ያው በዮሐንስ ወንጌል ላይ ወደ ገሊላ ወደ ቃና ዘገሊላ ነው ተመለሰ የሚለው ምንም እንኳን ወደ ዕለቱን ሳይውል ሳያድር ወደ ገዳመ ቆሮንቶስ መሄዱን የምናስተምርም ቢሆንም ሁለቱ በዓላት የውሃ በዓላት የውሃ በዓል የሚባልበት ወቅት ስለሆነ አያይዘን የምናከብርበት ሚስጥር ነው እና በዚህ በከተራ በዓል እንግዲህ የቃል ኪዳኑ ታቦት ከየአብያተ ክርስቲያናቱ ተነስቶ ወደ ባህረ ጥምቀት ይወርዳሉ ማለት ነው። ወደ ባህረ ጥምቀት በሚወርዱበት ሰዓት ደግሞ ካህናት፣ ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት ደቀ መዛሙርት እንዲሁ ደግሞ በየአጥቢያው ያሉ ወጣቶችም የጌታችንን መታዘዝ መሰረት አድርገው ፍጹም ትህትና በሚታይበት መንገድ እንዲህ ባማረ ሁኔታ ሕፃን፣ አዋቂ፣ ትልቅ ትንሽ ሳይባል ሁሉ በቻለው አቅም በመንፈሳዊ አገልግሎት የሚያሳልፈው የበረከት በዓላችን ነው ማለት ነው። ምናልባት የጥምቀት በዓል ለየት የሚያደርገው አንደኛው ታቦቱ ከመነሻ ሲመጣ ለምሳሌ በከተራ የሚሄድበት መንገድና ሲመለስ ደግሞ ነገ የሚመለስበት መንገድ ፍጹም የተለያዩ ናቸው፣ በየትኛውም አካባቢ ማለት ነው። ይህ ከምን የመጣ ነው? ያው መጽሐፍ ቅዱስ ያው በመጣህበት መንገድ አትመለስ ይላል። እንግዲህ ያው ያንንም ለማመልከት ነው። በተጨማሪም ደግሞ ያው አካባቢን ሊባርክ ነው ታቦቱ የሚወጣውና
ሁሉንም አካባቢ ተደራሽ ማድረግ ባንችል እንኳን በተወሰነ መልኩ ሁሉም የበረከቱ ተካፋይ መሆን ስላለበት ያንን መንፈሳዊ ስርዓት ይዘን እንግዲህ ታቦታትን ከመንበረ ክብራቸው አንስተን ወደ ባህረ ጥምቀት እንሄዳለን። ከባህረ ጥምቀት ደግሞ ተመልሰን እንዲሁ ወደ ቤተክርስቲያን ወደ መንበረ ክብራቸው እንመልሳቸዋለን። በመጨረሻም ይሄ ከበዓሉ አከባበር ጋር ተያይዞ አንዳንድ ቦታዎች ላይ ወጣቶች በጭፈራ በዘፈን ያከብሩታል። የሰንበት ተማሪ ወጣቶች ደግሞ በዝማሬ እግዚአብሔርን በማመስገን ያመሰግኑታል። እንደው ህዝበ ክርስቲያኑ በምን አይነት መንገድ ይህን በዓል ማክበር አለበት ብለው ይመክራሉ? ለዚህ ጥያቄ ትክክለኛ ምላሽ የሚሆነው ያው እንግዲህ ምናልባት ወደፊት እነዚህ ነገሮች ይቀየራሉ የሚል እምነት አለኝ እኔ በራሴ በግሌ ማለት ነው። በነገራችን ላይ ስርዓተ ቤተ ክርስቲያን ላይ አባቶቻችን ስርዓት ሲሰሩ አስቀምጠውታል። ለምሳሌ አንድ ክርስቲያን በአመት 3 ጊዜ ስጋውና ደሙን ቢያንስ እንዲቀበል ይታዘዛል እና እነዚህ 3 ቀናት የተባሉት አበይት በዓላት ልደት፣ ጥምቀትና ትንሣኤ ናቸው። እንግዲህ ሰው ወደ ስጋው ደግሞ ከመቅረቡ በፊት ምን ያክል ዝግጁ ሆኖ መቅረብ እንዳለበት እና መንፈሳዊ በዓላትን በስጋዊ ተድላ ደስታ ማክበር ፍጹም የተሳሳተ በዓለማዊ ተድላ ደስታ ማክበር። ምክንያቱም ዓላማቸው ራሱ መንፈሳዊያን በዓላት ወደ መንፈሳዊው ነገር ስታመጪው ሰዎች ቃለ እግዚአብሔር እንዲሰሙ እግዚአብሔርን እንዲያመሰግኑ ከአምላካቸው ጋር ያላቸውን ግንኙነት እንዲያጠናክሩ። እነዚህ በዓላት ባይኖሩ በዚህ ሰዓት ይሄ ሁሉ ህዝብ እግዚአብሔርን ሊያመሰግን እግዚአብሔርን ሊያከብር ስለ እግዚአብሔር በዚህ ሰዓት እንደዚህ ሀሳቡን ሰብስቦ ከአምላኩ ጋር ሊገናኝ አይችልም። በዓላት ድልድይ ናቸው ከፈጣሪ ጋር ለማገናኘት እና እነዚህ በዓላቶች መንፈሳዊ ዓላማ ብቻ ነው ያላቸው። ይሄ በዘልማድ የሆኑ ሰዎች በዘልማድ የሚፈጽሟቸው ነገሮች ግን ፍጹም የተሳሳቱ ናቸውና በዚህ አጋጣሚ ወጣቶች አካባቢ ነው በብዛት እነዚህ ስህተቶች የሚታዩትና በተለይ መጠጥ በመጠጣት በስካር በዳንኪራ ስጋዊ ፈቃዳትን በመፈጸም የሚደረገው ነገር ከበረከት ይልቅ መርገም ነው። አሁን ልክ ስጋው ደግሞ አዋጅ ሲታወጅ በቤተ መቅደስ ስለ በረከት ፈንታ መርገምን ስለ ኃጢአት ስርየት ፈንታ ገሃነመ እሳትን እንደሚባለው ነው የሚሆነው እና መንፈሳዊ በዓላቶቻችን መንፈሳዊ ቤተክርስቲያንም እኮ የምታሰብረው አሁን በዓል ሲኖር ማህሌት ይኖራል፣ ምስጋና። ስለዚህ ምስጋና በዓል ባለበት ቦታ ሁሉ ማህሌት ካለ ሰዎች ሊዘፍኑ ሳይሆን እግዚአብሔርን ሊያመሰግኑ ነው የሚባለው ማለት ነው። ከዚያ ውጪ በዓላት ሲባል መብል መጠጥ አለ። ለኛ ለክርስቲያኖች የተሰጠን መብል መጠጥ ይሄ ስጋዊ መብልንማ ታውት ተብሏል አይደል? ጥቂት ጊዜ በሆድ ቆይቶ የሚጠፋው መብል ለሚጠፋው መብል አትስቡ ተብሏል። የሺፍልጥ መሰሪያው ልጥ ነው፣ ስጋው ደግሞ መብሉ መጠጡ። ተረዳሽኝ አይደል? ግን ሰይጣን ደግሞ አንዳንድ ጊዜ መልካም ነገሮችን እንዳናስተውላቸው የሚያዘጋጃቸው የራሱ የሆኑ መንገዶች አሉ እና ከዚያ ነገር አንጻር በምስጋናው ፈንታ ዘፈንን ተክቶብናል፣ በስጋው ደግሞ ፈንታ ስጋዊ መብል መጠጥ ብሎብናል። ሌሎች በመንፈሳዊ ልደት ፈንታ ይሄ ደግሞ ስጋዊ ልደት የሚገኝባቸው ስጋዊ መንገዶችን እያሳየን ነው እና ብልህ መሆን ያስፈልጋል። መምህር በመጨረሻ የእንኳን አደረሳችሁ መልእክት አስተላልፈውልን። እሺ እንግዲህ ለመላው ይህንን በዓል ለሚያከብሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እምነት ለሚከተሉ በመላው ዓለም ለሚገኙ ኦርቶዶክሳውያን ክርስቲያኖች በሙሉ እንኳን ለብርሃነ ጥምቀቱ በሰላምና በጤና አደረሳችሁ አደረሰን።
መነሻው ከመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን አሁን ላይ የታቦተ ሕጉ የሚያርፍበት ቦታ ላይ ተገኝተናል። ይህ ስፍራ በተለምዶ 38 ሜዳ ተብሎ ነው የሚጠራው። ስለዚህ ስለ ሰፈራችሁና ስለ በዓሉ ስለፈጀባችሁ ጊዜ የተወሰነ ነገር ነው። እንኳን ለ2017 የጥምቀት በዓል በሰላም አደረሳችሁ እያልን እንግዲህ ያው ቂርቆስ ታቦት ማደሪያ 38 ወጣቶች በጣም ደስ የሚል ሁኔታ በየአመቱ የተለየ ነገር ያደርጋሉ። ዘንድሮም እንደምታዩት ጥምቀተ ባህሩን አሸብርቀው ያው እዚያ ደርሰውታል። ለመላው ለክርስትና እምነት ተከታዮች እንኳን የጥምቀት በዓል እላለሁ። ምናልባት በጣም በሚያስደንቅ ሁኔታ ይሄ ሰፈር በአዘቦት ጊዜ ያለው መልክና ለጥምቀት ሲደርስ ያለው መልክ በጣም የተለያየ ነው። ዝግጅቱ ምን ያህል ጊዜ ፈጀባችሁ? እንዴት ነው ደግሞ የምትዘጋጁት? ወጣቱ የምታስተባበሩት? ኦኬ፣ እሺ። በቅድሚያ እንኳን ጥምቀቱ በሰላም አደረሳችሁ እላለሁ። ያው ዝግጅት ብዙ ጊዜ የምንጀምረው ቀደም ብለን ነው። ከአራት ቀን ምናምን በፊት ቀደም ብለን ነው የምንጀምረው። አሪፍ ነው። ሁሉም ወጣት ያው ለሰማዕቱ መክፈል የሚገባውን ነገር ሁሉ እየከፈለ በጊዜ ነው የሚዘጋጀው። ምንም እንትን የሚከብደንና እንትን የሚለን ነገር የለም። ሁሉም ወጣቱ ንስሩ ማለት ነው መጥቶ ይሰራል፣ ያገለግላል። ደስ የሚል ወጣት ነው ያለው እዚህ አካባቢ። ማዳን የእግዚአብሔር ጥበብ የእግዚአብሔር ኃይል የእግዚአብሔር ነው። ማዳን የእግዚአብሔር ጥበብ የእግዚአብሔር አንመካም በጉልበታችን እግዚአብሔር ነው የኛ ኃይላችን። አንመካም በጉልበታችን እግዚአብሔር ነው የኛ ኃይላችን። ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት፣ እስከዚህ ሰዓት የጠበቀን ያደረሰን የመራን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለበዓለ ጥምቀቱ በሰላም በጤና አደረሳችሁ። ይህ በዓል እንደሚታወቀው ሃይማኖታዊ በዓል ነው። የሚዲያ በዓል ነው። ትልቅ በዓል ነው። ሃይማኖታችን የሚገለጽበት፣ ልጅነትን የምናገኝበት፣ የምንነጻበት፣ የምንቀደስበት፣ የምንጠራበት፣ በአስተሳሰብ መልካም የምንሆንበት ትልቅ የለውጥ በዓል ነው። የመለወጥ በዓል ነው። አዳማዊ ባህሪያችንን የምንተውበትና ክርስቶስን የምንመስልበት የምንታጠብበት የለውጥ በዓል ነውና ሁላችንም ይሄን ተረድተን በዓሉን አልባሌ ቦታ ባለመሄድ በዓል በሚሸት ሁኔታ እንድናሳልፍ መልእክት አስተላልፋለሁ። ወጣቶች ሃይማኖታችሁን፣ በዓላችሁን፣ ራሳችሁን እንድትጠብቁ በዓሉን በመመርኮዝ አልባሌ ቦታዎች ላይ እንዳትገኙ የሚል መልእክት አስተላልፋለሁ። ምክንያቱም አሁን ወደ ፈጣሪ የምንቀርብበት፣ እግዚአብሔርን የምንማጸንበት፣ በዝማሬ የምንቆይበት፣ በዝማሬ የምናመልክበት፣ እግዚአብሔርን የምንከተልበት ዘመን በመሆኑ እግዚአብሔርን እንድንከተል ከልባችን እንድንከተል ጠዋት ዘማሪ ማታ ደግሞ አልባሌ ቦታ እንዳንገኝ የሚል መልእክት ነው በዚሁ ማስተላለፍ የምፈልገው። የዛሬ ዓመት በሰላም ያድርሰን፣ በዓላችንን በሰላም ያሳልፍልን አምላካችን እግዚአብሔር። ለነገ በሰላም ያድርሰን፣ ደግሞ ለዛሬ ዓመት በሰላም ያድርሰን። ወስብሐት ለእግዚአብሔር ወለወላዲቱ። የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ አደረሰን እላለሁ። ከመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን አብነት ጉባኤ ቤት። ለመላው የኦርቶዶክስ ተዋሕዶ እምነት ተከታይ በሙሉ እንኳን ለብርሃነ ጥምቀቱ
በሰላም አደረሳችሁ ለማለት ፈልጋለሁ። በዓሉ የሰላም የጤና ያደርግልን ዘንድ የአምላካችን መልካምና ቅዱስ ፈቃዱ ይሁንልን። በዓሉን በተመለከተ ያው አንድ ቀለም ለማለት ያክል ሰላማዊ ሲሆን የምትለውን እላታለሁ። ሰላማዊ ሰላማዊ በሲ ለአጥመቃሁ ለመድኃኔ ቃሁ ለመድኃኔ ዓለም ለአጥመቃሁ ለመድኃኔ ቃሁ ለመድኃኔ ዓለም የመንፈሳውያን ወጣት ልጆቻችን፣ ዘማሪያን፣ የአካባቢ ወጣቶች፣ የጸጥታ አካላት፣ ማህበረ ካህናት፣ ምእመናን ሞገስ፣ ክብር፣ ፍቅር ባለበት ሁኔታ በዓሉን አክብራቸዋል። ከዛሬ ዓመት በሰላም በጤና ያድርሰን። ተመልካቾቻችን እንግዲህ የዛሬው የመጨረሻ የከተራ የመዝጊያ የበዓል ፕሮግራማችን እዚህ ላይ ደርሶ ነገ ከማለዳ አንስቶ እስከ ምሽት ድረስ ከእናንተ ጋር ደግሞ ተመሳሳይ የሆነ ፕሮግራሞችን እንሰራላችኋለን። በድጋሚ መልካም